አዶናይን ሻይን ያረገችው ጃኒ ነበረች። ኤቭሪባዲ ኖውስ። ወደፊት ባልሽ የገቢ ምንጩ ምን ያህል መሆን አለበት? ሚኒመም 500,000። አሪፍ ላይ ነበራቸውን ወደቅሽ ንግስተ ነገስታት ተማርያም ዘአቢሲኒያ ሽበት ገባ ያለ ጸሎት የባንክ ዕዳ የቤት ኪራይ ማርያምን ተመለከታችኋት? ማርያምን በየስምል አንዳንድ ሰዎች የሚመስላቸው ቫይራል ለመውጣት ወይም ደግሞ ላይክ እንዳገኝ ምናምን ይመስላቸዋል። እኔና ጓደኛዬ ቅዳሴ ላይ ሆነን የሚመጣልን ዘፈን ኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ የሰይጣን ልጅ ነው። የሆነ ችግር ሊፈጠር ይኸውላችሁ ዮኒ ማኛ ማለት ነው። ቬሮኒካ ዳነ ለማን እንደሆነ አይታወቅም። ይሄንን አሽሙር ጠብ አድርጋለች በቪዲዮ። ሚሊሻዎች ህፃናትን ለውትድርና እያፈሱ የሚያሳይ ፎቶግራፍ ነው ይሄ አሁን የምትመለከቱት ፎቶግራፍ። ሴት ለመጥበስ ብሎ ልጆቹን በአደባባይ የካደ ወንበዴ። አስታውሳላችሁ? አዶናይ በትልቁ የተነሳው 3 ዲቻዎች አንስቶ ነው ከጎዳና ላይ። ይኸውላችሁ ሰዎች ሂጃብ መልበስ ጀመሩ ወንዶችም። በፋጥረው ነው የገባው ላይ። ሰላም ዩቲዩብ እንዴት ናችሁ? ዛሬም እንደተለመደው ባበደ ቪዲዮ ተመልሼላችሁ መጥቻለሁ። በዛሬው ቪዲዮአችን ጉድ የሚያስብሉ እንዲሁም ፈታዘና የሚያደርጉ ቪዲዮዎችን አንድ ላይ እንመለከታለን። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ለቻናል አዲስ ከሆናችሁ ሰብስክራይብ እንዳይረሳ። ወደ ቪዲዮ። ወንዶች ሳትናገሩ እንዲረዷቸው የምትፈልጉት ነገር። ገንዘብ በጣም እንደሚያስፈልገኝ የቡሽቲዎች ናቸው። እንዴት ነው የሚያውቁት ወንዶች? እንዴት እናውቃለን ገንዘብ እንደሚያስፈልጋችሁ ሳትነግሩን? ዝምተኝነቴን ቂጥሽን ታጠይ መጀመሪያ አንቺ የማህይም ልጅ እንደደከመኝ ቢረዱኝ ባይረዱኝ ችግር የለም። ያተላ የበት ተሸካሚ ልጅ አራሰደ እንደራበኝ ጸረናሽል ምንም ነገር ላልነግራችሁ እችላለሁ። ዝም ብላችሁ ተረዱልኝ። ቲማቲም፣ የፓፓያ ልጣጭ እና የተለያዩ ነገሮችን ቤት ውስጥ ፊትን መለወጥ ስለሚቻል ያን ነገር እንድታረክ ሪኮመንድ አሉላ ጀመረ። ጋይስ እንደዚህ ስኪን ኬር ምናምን ጀመረ እንዴ? ኮንቴንት እንዴ? ጋዜጠኝነት ወደዚህ አይከብድም? ይሄ እንግዲህ አይዞህ እግዚአብሔር ይሁን። እሺ አሉቲ ማነሽ? አሉላይት የሁላ ህዝብ ቤዛ ፊትሽ ላይ ከመታረጊ አትመገቢውም? የኔ እናት ምንድነው ማስተርስ እንደዚህ ነው እንደሚያደርገው? አርሰናል ደጋፊዎች የስራችሁ ሊስጣችሁ። ልጃችንን አጨለላችሁብን አይደለ? ታና ተጫውታ እስከዛ እሱም ዘግተዋል። እንዴት ሁሉም ለሰባት ቀን ዘግተዋል። እግዚአብሔርን በለኝ። ኧረ ጌታን እኔ የት ሂጅ ልኑር? ጌታ ሆይ እሱ ለምን ይዘጋብህ? እኔ እንጃ። ይሄ ጋይስ አሹ የሚባለው ሽለት ልጅ ነው። ዝም ብሎ ዘጋል። ቲክቶክ ደግሞ አብዝተዋል ሰሞኑን። ለምን አፒል አታረግም? እምቢ አለኝ። ግዴታ ነው አለኝ። ቲክቶክ በዚሁ አጋጣሚ እየሰማኝ ከሆነ ቲክቶክ ተበላ። ምን ጋይስ? ኧረ ተው አትቀልድ። ተናናዱኛል። በዚህ ሰዓት ምን ጫወተውን ጌም ታውቃለህ እናንተ አይደለም? ስንጫወት አሪፍ ነበር እኮ ጌታ። ኧረ እሷን ጋይስ ሲያስጠላ በእናታችሁ በኢየሱስ ስም። ያ ነገር ነው መሰለኝ እሱም። እና ኢትዮጵያ ውስጥ ነው የሚኖረው። ኢትዮጵያ ውስጥ እየኖረ ነው ጋይስ። ዝም ያላችሁት ገርማ። ጽድት ያለ ጌም ነበር ምን ጫወተው። እንዲሁም ሁሌም ደግሞ ሪከርድ እንደረግ ነበረ እና በቃ እኔ I am so sorry እግዚአብሔር እኔ ሶሪ በጣም የተሰማኝ አይደለም ቤት ተመቀጽ ራሱ አይዞህ ፓስተር ሲጀናጀን። ሄሎ አቤት። በጌታ የተወደድሽና የእግዚአብሔር ሞገስ ሲፈስብሽ አንቺ ሴት ሆይ በድጋሚ ሰላም ልሻለሁ። ሰላም ላንቺ ይሁን። አሜን። ፓስተር እነሆኝ። እንዴት ነህ ፓስተር? ሰላም ነው? እንዴት ደወልክ ዛሬ? ለመጨረሻ ጊዜ ልጠይቅሽ ነው የደወልኩት መቅደላዊት። ያቀረብኩልሽን የፍቅር ጥያቄ በመቀበልና ዘመንሽን ሁሉ አምላክሽን እያስደሰትሽ ከኔ ጋር በፍቅር ለመኖር ፈቃደኛ ነሽ ወይስ ምን እንዴ? እኔ መርጬ መኖር አልችልም እንዴ? ፈለግኩትን ምንድን ነው? ኦኬ አልተቀበልሽውም ማለት ነው። ምኑን ነው የምቀበለው? እንግዲህ አምላኬ ሰምታታል። እቺ ሴት ባሪያህን ገፍታለችና መቅጻትህንና ቁጣህን። እንዴ ምን አድርጊ ነው የምትለኝ? ምን ማለት ነው? አይ እምቢ አልሻ። ጠየቅኩሽ እኮ እኔ በክብር መቅደላዊት፣ ግን ገፋሽኝ። እሱ ደግሞ ዝም አይልሽም። እረግምሻለሁ እባክህ ነው። ስለዚህ በቃ እኔ ማዘዝ ነው፣ የሚመጣብሽን መቅጻትና ቁጣ መቀበል ነው። ምንም ነገር ባይዘውያችሁ ላይ እኮ ያ ባለውለታችሁ ነን።
ሳንዋሽ ብናወራ አብዛኛው የሀገራችን ወንዶች ድንግልናቸውን ያስረከቡት ወይ ለቤት ሰራተኛ ወይ ደግሞ ለሴተኛ አዳሪ ነው። ቆይ አንተ ለማለት እና የሴተኛ አዳሪ ነው ባምቢ በአደባባይ ለቤት ሰራተኛ ለሴተኛ አዳሪ ሐመሯ ሀና ለመስላችሁ Good question. ለሚስቱ ነው ምን ያክላል በቃ ዮማሪዮስ እንግዲህ ጋይስ አንድ ቲክቶክ ላይ የለቀቀው ቪዲዮ አለ ዘፈን ሰርቶ ማለት ነው ለሴቶች ጥቃት አዳምጡት እስኪ ነበረች አንዲት ኮረዳ ልቧ የተጎዳ በለጋነቷ ሳታስብ ተደፍራ ተገዳ ወገን ዘመድ እንደሌለው እንደነጠላ ሰው እንጆሪ የሚመስለው ጉንጯን እንባ የሚያረሰው ነበረች አንዲት ኮረዳ ልቧ የተጎዳ በለጋነቷ ሳታስብ ተደፍራ ተገዳ ወገን ዘመድ እንደሌለው እንደነጠላ ሰው እንጆሪ የሚመስለው ጉንጯን እንባ የሚያረሰው በቁንጅናዋ ተማርከው በአበባ ይሰየሟት በወጣች በገባች ቁጥር የማነች የሚሏት ንጹህ ልቧን ያልጎበኙ ገለዋን የተመኙ ባንዲት በተረገመች ቀን እስሯ ተገኙ። እንዲህ ነው የሆነው ልብ በሉ ላስረዳችሁ ድንገት የዚች የታዳጊ ህመም ከገባችሁ ስሟን ውቢት ብዬ ሰይሜያት እቀጥላለሁ በሷ የሚመጣብኝ ሁሉንም እቀበላለሁ። ውቢት ነው 13 ዓመቷ ትወዳለችም ጨዋታ ሄቨን ነው ጋይስ ሄቨን ነው ኔጋ እንጫወት ነበር ከ10 ሰዓት እስከ ማታ እኔም ታዳጊ ልጅ ነበርኩ 11 12 ዓመት እስኪጨልም ከተጫወት ቆጣኝ ነበር እናቴ አንድ ቀን ወደ ማታ ባቢዮች ሰላም አለይኩም በኔ ዘመን ያየሁት ብቸኛ ፋራ ምድር ላይ አሚር የሚባለው ልጅ ነው። አንተ በአንተ ቤት አሁን ሰለፊዩና እንትኑን አጋጨህ ማለት ነው። ሰላም አለይኩም ወሃቢዮች በአንተ ቤት አሁን ሙስሊም ነህ ማለት ነው። አንተ ሲጀምር ሙስሊም አይደለም በነገራችን አንተ የእስልምና ምንም አይነቱን ተግባር ውስጥ የለም። አንተ የመጨረሻ የገማ ሰው ነህ። ስለትዳር ባስብ ነው የሚሻለው። ባይሆን ፈጣሪሽን የምትፈልጊውን ሲሆን የሚያስፈልግሽን ተንበርከሽ ብትለምኙ ይሻልሻል። ከማጋኒ ከሩት ጋር ከያሩስ ጋር የወደፊት ባልሽ የገቢ ምንጩ ምን ያህል መሆን አለበት? ሚኒመም 500,000 በአመት ነው በወር ነው እንጂ በወር 500,000 መስራት ካልቻለማ ስለትዳር ባስብ ነው የሚሻለው። እሺ አንቺስ? እውነቷን ነው። በወር ከ500,000 ብር በታች የሚያገኝ ከሆነ ትራሱን አቅፎ ጥቅልል ብሎ ቢተኛ ይሻለው። አይ ሴቶች የታክሲ 5 ብር እየተፋለጡ 500,000 ብር ይላሉ። ግራሚ ፍጥረቶች። እኔ የምልሽ ለምን እርጥባን በላ በጣም ገራበኝ። እኔ ምንም ብር የለኝም። እኔ ጋር 100 ብር አለ። አንድ ለሁለት እንበላና ከዛ መዋስ እንሄዳለን። 500,000 የምትጠብቁት 100 ብር ይዛችሁ ነው? እሺ ለታቀን ለሊትም መኝታ ቴክኖሎጂ ለበሉት እርጥብ አንድ እርጥብ ለሁለት ላይ ሰው ከራሱ እንዳይተያይ ድንዛዜ በቁሳቁስ ደግሞ ፍቅር ወድቆ በሱ ድንዛዜ በጫጫታ በገርበገዋው ካታ አራቦ እህቴ ሹፈት የዚህ ሲስተር ናት ነው እንደዛ 500,000 ምናምን ስትል የነበረችው። የድሃ ቀብራራ ወደ ሰማይ አራ አላባዬ ነፍሱን ይማረውና ወንድሜ አባትሽ ጋርና ወንድምሽ ጋር የሌለውን ነገር የወደፊት ባሌ ከሌለው አላገባውም እያልሽ ሶሻል ሚዲያ ላይ መቀባጥሪው ምንድነው? ምኞቴን ነው የተናገርኩት። ምኞትን በአግባቡ ሲሆን ደስ ይላል። ዛሬ ገንዘቡን አይተሽ ያገባሽው ባል ነገ እንዳሩቅ ቃና አውጥቶ የሚጥልሽ ባይሆን ፈጣሪሽን የሚፈልጊውን ሳይሆን የሚያስፈልግሽን ተንበርከሽ ብትለምኙ ይሻልሻል። አሪፍ መልእክት ነው። አሁን ላለንበት ሁኔታ ጸዴ መልእክት ነው። ሴት ልጅ ለማሸማቀቅ በዚህ ርቀት ሜድ እድሜ ልክህን አንተ ሴት ልጅ እንዳሸማቀቅህ ነው። እድሜ ልክህን ጸብ ከሴት ጋር እንጂ ከወንድ ጋር ሆኖ አያውቅም። አንተ ሴትን ነው የምታሸማቀቀው። ይሄ ማኛ ማለት ነው። እዛ ያረጀ ሶፋ ላይ ቁጭ ብለህ ቂጥህ ዞር በል አንተ አስላክ ቂጥ እስኪተላ ድረስ ቁጭ ብለህ ከዛ ሶፋ ላይ ሴትን ማሸማቀቅ ነው ያስከው። እኔ ብዙ ጊዜ ያይሃለሁ በሆነ ቤት ጋር በተጣላ መሀል የምታመጣው ይሄንን ብር ነውና ለኪ ሰውዬ አይ ነው በምን እንደጠመድከኝ ያውቃለሁ። የዛሬ 4 ዓመት 3 ዓመት የሆነ ጊፍተር ነበረው። ያ ጊፍተር
እሱን ትቶ እኔን ሰፖርት ማድረግ ጀመረ። ቢኮዝ እኔ በዛ ሰዓት ኢትዮጵያ ነበር የምኖረው፣ ገና ለቲክቶክ ጀማሪ ነበርኩ ምናምን። ሶ በዛ ምክንያት ነው ዮኒ ማኛን እኔ ጠላኝ፣ ሌላ ምንም ነገር ነው አይደለም። ጊፍተሩ እሱን ትቶ እኔን ሰፖርት ማድረግ ስለጀመረ ብቻ እመቤቴን እና ታዲያ የእንጀራ ገመዱን እኮ ነው የበጠስሽበት። የኔ እናት እንዴት አይጠላሽ? እናቴ ትሙት የእንጀራ ገመዱ ላይ ነው የቆምሽበት፣ ጉሮሮ ላይ ነው የቆምሽበት። ጋይስ በዚህ ሰዓት ቲክቶክ ላይ ማለት ነው ጊፍተሮቻችሁን የሆነ ነገር ካደረጉባችሁ በቃ ከእናንተ በላይ ጠላት የለም። ምክንያቱም ጊፍተሮቻቸው ናቸው እንጀራቸው። ለአንድ ነገር ጸብ የለንም። ስለዚህ በዚህ መሀል በብሩ ምክንያት ይኸው እኔ ጋር ተመላለስ፣ ከኔ ጋር መረጃ አምጣ፣ እኔ ጋር ጨርስ። እንዴ አሪፍ ላይ ነበራችሁ፣ በጣም በቃ ከባድ ላይ ነበራችሁ መስጥሉ ነበረ። ያን ሁሉ ነገር እንትን ብዬ ምናምን ወደቅሽ ይከብዳል በጣም። ከዛ ማህበር ላይ የሚያገኙሽ ሰዎች፣ በጣም ብዙ ቦታዎች ላይ የሚያገኙሽ ሰዎች በቃ አሪፍ ላይ ነበራችሁ፣ አሁን ወደቅሽ፣ አሁን እንደዚህ ሆነ ሲባል ሱሴንም ጎን ለጎን እያበረታታው እንትኑንም ራሴንም ሰርቫይቭ ለማድረግ ጎን ለጎን ብዙ የሚያግዙኝ ሰዎች ደግሞ መጡ። ከዛ በኋላ ማለት ያኔ ብዙ ሰው በድሎኛል፣ ብዙ ሰው ህይወቴን አበላሽቶታል ምናምን፣ ግን በጣም ብዙ ሰው ደግሞ አክሞኛል። ገባሽ? እና ሰው ይኑር ብዬ ነው ማስበው። ለሰው ጥላቻ የለኝም። አሁን ላይ በሰው ተጎድቻለሁ፣ በሰው ደግሞ ታክሜያለሁ በጣም። መጠጥ ላይ ያገኘኋቸው ሰዎች ነበሩ እንዳልጠጣ ፕሮቴክት፣ ሌላው ነገሮችን እንዳልወስድ ምናምን ፕሮቴክት ያደረጉኝ ደግሞ በጣም ብዙ ሰዎች። እረፊ ቆይ አሁን እንደዛ አይደለም ምናምን። ከጀማው ውስጥ ማያውቅ አለ ለምን እንደምጠጣ ለምን እንደዚህ ነገሮች እንደምወስድ ማለት ሁሉም ሰው ቢነግርሽ የምትባለውን ወርድ መስማት ስለማልፈልግ መሳቁ መጫወቱ ምናምን ብቻ ይሻለኛል ብዬ በቃ መሳቅ መጫወት ብቻ ነበረ። ይሄ ሁሉ ሰው ይሄ ነገር ያስጨንቀዋል ብዬ አስቤ አላቅም። ግን ሰራተኛዋ ተገኘች ወይ ገንዘብህ ተመለሰልህ ወይ? ቪዲዮ በጣም ቫይራል ወጥቶ ነበረ። ሁለት ቪዲዮ ሰርቼ ኦልሞስት በሚሊዮን ነው የታዩት ሁለቱም፣ እና ሰው ሁሉ ሲፈልግልኝ ነበር ልጅቷን ማለት ነውና ዞሮ ዞሮ ያው አልተሳካም። ፕላን ተደርጎ አልተያዘችም፣ ወሰደች ብሩን። የተደረገ ነገር ይመስለኛል። እኔም ማውራት አልፈለኩም። በቃ ያው ጦሴን ምናምን ብዬ ትቼው ነበር። ግን በየመንገዱ ቲክታክ ላይ ስገባ ምናምን እንደዚያ ሜሴጅ በቃ እስካሁን አልተሳካም ባጭሩ። በቃ ይዛ ጠፍታለች። እንግዲህ አታገኛትም ከዚህ በኋላ ዳሉል፣ ተስፋ ቁረጥ። ክሬም በጠስኩኝ። ሃይማኖት አልነበረኝም እስከ ቅርብ ጊዜ ድረስ። ስለማምንም አላመልክም ምናምን ማንም አላምንም። ዝም ብዬ የምኖረው እኔ ከዚህ ማህበረሰብ ውስጥ ወጥቼ እንዴት እንደዚህ ያደርጋሉ? እንደዚህ የሚል ፊልም አልሰራውም፣ እኔ አልሰራውም። ፊልሙ ሊታይ ይችላል። አሁን አይ ዶንት ኖ አሁን ላይ በመንግስት እጅ ነው መሰለኝ ፊልሙና እነሱ ናቸው የሚወስኑት። ፕሮዲዩስም ያደረጉት እነሱ ናቸው። ስለዚህ እነሱ ናቸው የሚወስኑት ስለ ፊልሙ ምናምን ምን እንደሚሆን ምናምን እነሱ ናቸው የሚወስኑት። ባልሰራሁት ብያለሁ። አርፌ እንደማንኛውም ሰው እንደማንኛውም ቲክቶከር መኖር ይችላል። ፊልም ስለሰራው እኔ ላይ የሚጨምረው በገንዘብ ደረጃ ምንም ነገር የለም። ፍላጎቴን ከማሳካት አንጻር ነው ያየሁት እኔ። ከዛ ዩቲዩብ ላይ አንድ አብርሃም የሚባል ሰው አገኘ። ከዛ ቪዲዮ እንስራ፣ አንድ ቀን ነው ተገናኝተን ቪዲዮ እንስራ፣ እንደዚህ አጋጠመኝ ብዬ ብዙ ማውራት አልፈለኩም። ለምን ሌላ ነገር ስለሚሉኝ። በጣም መልካም ሰው ነው እግዚአብሔር። አንድ ቪዲዮ አሰራኝ። በአንድ ቪዲዮ 20,000 ሰብስክራይብ ነው የምናገኝ። አብርሽ ግሬስ ይባላል። ሜቢ እናንተ እንደዚህ አይነት ቻናላት ትችላላችሁ። ስሙ አዲስ አይደለ? ቼክ ባደረገው ትክክለኛ ታገኘዋል። ከምታስቡት በላይ በጣም መልካም ሰው ነው እግዚአብሔር። አያቀኝም፣ የትም አያቀኝም። ዩቲዩብ ላይ ነው የሚያቀኝ። ረሙን ያስተዋወቀኝ ረሜ፣ አመሰግናለሁ በጣም። በዚህ አጋጣሚ ረሜ ያስተዋወቀኝ። ከዛ ከሱ ጋር ጋይስ አብርሽ እኮ ማለት ነው ዩቲዩብ ላይ በጣም ትልቅ ዩቲዩበር ነው። በነገራችን ላይ አብርሽ የሰው ፍቅር በጣም አለው። በጣም ብዙ ሰው ይወደዋል። የዩቲዩብ አዶናይ ማለት እንዲሁም አብርሽ ነው። አዶናይን ሻይን ያደረገችው ጃኒ ነበረች። ኤቭሪባዲ ኖውስ። በደንብ ነው የተጠቀመባት። አዶናይ አክንትፍ ተብሎ የተጠፋ ሰው ነበረ። አዶናይ አክንትፍ ተብሎ ሶሻል ሚዲያ ላይ አደባባይ ላይ እየወጣ በቀን 5 ነበር ሴጋ የምመጣው ዊድ ነበር ማጭ ሰው ምናምን ባለው ሰው ሊያየው እንኳን አልፈለገም። አዶናይ በተገፋበት ጊዜ የማይቆጫት ስራ የሰራችው ጃኒ ገብሩ ትባላለች።
ጃኒ ገብሩ እግዚአብሔር ምስክር ማንም ሊያየው ባልፈለገ ሰዓት ማን ጠብሶት ነበር ኢትዮጵያ ላይ? ማን አጠገቡ የመጣች ሴት ነበረች? there was nobody ነው እንዴ ጋይስ? ከጃኒ በኋላ ነው አዶናይ የፈመሰው ምናምን ምን ታስባላችሁ እናንተ? እኔ ምንም ትዝ ሊለኝ አልቻለም። ጃኒ ግን ሻይን አደረገችው። ጃኒ ከፍ አደረገችው። ያ ጃኒ ጋር ሆነው በደንብ ኮላብ አድርገዋል፣ በደንብ አድገዋል ከጃኒ ጋር። ግን ከዛ በፊት አዶናይም ስለ ሰው በሰው ይጠላ ነበረ ምናምን። እስኪ የምታውቁ ሰዎች ንገሩ ኮሜንት ላይ። ጃኒ በጥሩ በደንብ እንዲታወቅ አደረገችው። ሰው ገጽታውን ገምታለታለች ማለት ነው ጋይስ። እሱ የሚታወቀው የነበረ በሱሱ ምናምን ነበርና ሰው ይጠላዋል ምናምን። ከዛ ጃኒ ጋር ሲሆን ያ ሁሉ ነገር እየተረሳ መጣና ገጽታው ተገነባ መሰለኝ። ዮኒ ማኛ እያለ ያለው ማንም የሚያውቀው የምናውቀው ታሪክ ሙድ መያዣ የነበረ ልጅ ነው ልጁ። ግን ካረገችው በኋላ አየ መንገዶችን አየ ላጥ ብሎ ሄደ። ይመቸው፣ እሱ ቢመቸው በፈለገበት መሄድ መብት አለው። ግን እውነታው የሚታወቀው ይሄ ነው እና ጃኒ አሁን የምትሰሪያቸው ስራዎችን እያየው ስለሆነ እግዚአብሔር ይጠብቅሽ። ለምንድን ነው ጠይቁት እስቲ። አትጠይቁም መቼም እናንተ አንድ ሰው በጣም ከፈመሰና ልክ ነው ካላችሁ መጠየቅ ትፈራላችሁ። ጠይቁት እስቲ። አዶናይ ምንድን ነው የሚባለው? ማን የሚባለው ነው? ሲድሮ የሚባለው እየደረሰ ሲድሮ የሚባለውን አዶናይ የደረሰ የታደረሰው ሲድሮ በጣም የሚጠቅም ነው እንዴ። አዶናይ እኮ ከሲድሮ ጋር እኮ ከተለያየ ቆየ እኮ ጋይስ ተናግሯል። ከሲድሮ ራሴን አግለ ያለው ዳውንሎድ ያደረጋችሁት ሰዎች ኢንስታል አድርጉት ምናምን ብሎ ተናግሯል እኮ ጨርሷል። ትልቅ ነው ይሄን አፕ ዳውንሎድ አድርጉ ተጠቀሙበት ሲል ነበረ። ያ ብሎ ነበረ። ግን አሁን ውላቸው ስለተቋረጠ በቃ አንድ ላይ አይደለም ከድርጅቱ ጋር አይደለም ሲል ነበር አይደል? ተጠቀሙበት ሲል ቀረ። ለምን ቀረ? ያመነበትን ትክክል ነው ያለውን ህዝቡ በሙሉ ዳውንሎድ ካደረገ በኋላ ኢንፎርሜሽናቸው ከተዘረፈ በኋላ አቁሙ ማለት ምንድን ነው? አዎ ትቻለሁ አምባሳደር አለው ሲጋለጥ ነው። ልጆቻችሁን ማለት ነው ስነ ምግባር አስተምሩ። ቤተ መቅደስ ውስጥ የሚደረግና የማይደረገውን ነገር ለይተው እንዲያውቁ። ዛሬ ጨጓሬ በቃ ተቃጥሎ ነዶ ባፌ ሊወጣ ሲል ሊቀ ዲያቆናችን ደረሰልን። ፈጣሪ ድረስልክ እንደደረስክልኝ ማለት ነው። ጠራርጎን ያስወጣልኝ እንዳል ይሄ ማቴዎስ ወንጌል ምዕራፍ 19 ላይ ያለውን ቃል ማለት ነው። ልጆች ወደ እኔ መጡ ዘንድ አትከልክሏቸው ምናምን የሚለውን ጥቅስ እንዳትጠቅሱብኝ። ዳር ኖት ኢቭን ልጆች ከ8 ከ9 ዓመት በላይ ያሉ ጎረምሶች ናቸው። ያኛው ጾታ ናቸው ደግሞ ክብ በመጀመሪያ ጾታቸውን ለመናገር ወንድ ብሎ ላለመናገር ተጸይፈሽ ያኛው ጾታ ያልሻቸው ወንዶች ህፃናት ልጆች የመጀመሪያ ወንድሞች ናቸው። በክርስቶስ ክርስቲያን ናቸው ልክ እንደና ያ ማለት በአዲስ ኪዳን ቤተክርስቲያን ማለት የሰው ልጅ ሰውነት ነው። የሰው ልጅ የኛን ሰውነት ማደሪያ ያደረገው የክርስቶስ ኢየሱስ ሰውነት ነው ቤተክርስቲያን ማለት። ያ ማለት ወንድሞችሽ ናቸው። የ8 እና የ9 ዓመት ልጆች ከሆኑ ደግሞ ልጆችሽ ይሆናሉና ክፉ ደግን ልታስለይ ልትነግራቸው ይገባ ነበረ። መጥተሽ ቪዲዮ ከመስራት ይልቅ ታው ልጆች እንደዚህ አታርጉ ብለሽ ሞክራሽ። ምን አርገዋት ነው ግን ጋይስ? ቆይ እስኪ ምን አርገዋት ነው? ታቻው አንቺ ራስሽን ስነ ስርዓት አለኝ ብለሽ እናቴ በዚህ በስነ ስርዓት ያሳደገችኝ ብለሽ የምታስቢ ከሆነ መጥፎ ነገር ትውልድ ሲያደርግ ከመናገር ይጀምራል። መልካምነትሽ ማለት ነው ጥሩነትሽ ከዛ ይጀምራል። ሲቀጥል ደግሞ ሊቀ ዲያቆናችን መጥቶ ገላገለኝ ምናምን ብለሽ ኮርተሽ ደስ ብሎሽ እየተናገርሽው ያለው ሰው ያኛው ጾታ ነው። ያ ማለት ወንድ ማለት ነው። ኦኬ አንቺ ቤተክርስቲያን ሄደሽ እንድታስቀድሺ ኪዳንን እንድትከታተይ ማጠንት እንድትታጠኝ የቤተክርስቲያን ስነ ስርዓት ሁሉ እንዲፈጸምና ቤተክርስቲያን ተከፍታ ሄደን እንድንሰማት እንድናገለግል አምላካችን እንድናመልክ የሚያደርጉን ካህናት አባቶች ስላሉ ነው። ቅዳሴውን እንድትከታተይ ዲያቆናትና ካህናት አባቶች ወንዶች ስላሉ ነው። ያ ጋይስ እንዴ ሰው እንዴት ከ8 ዓመት ልጅ ጋር ይጣላል ጋይስ? እሺ ተጣላችሁ፣ ቲክቶክ ላይ መጣችሁ አጀንዳ ማድረግ አለባችሁ። ጭራሽ ህፃናት ቤተክርስቲያን አይሄዱ ምናምን ሌሎች ህፃናቶችን እነዛ ባለጌ ህፃናት ስለሆኑ ሊሆን ይችላል። ግን ደግሞ ስቲል ህፃናት ናቸው። ያለሽበት ቦታም ቤተክርስቲያን ውስጥ ነው። ማስተማር ነው ያለብሽ። እስከዛ ድረስ እስከዚህ ድረስ እስከታች ከላይ እስከ ላይ ከታች ደግሞ እስከታች
አባ አንተ ሹገር ናታ እኔ ማለት ነው በዚህ እድሜ ፍቅር ረስቻለሁ። ፍቅር ምን እንደሆነ አላውቅም። ገንዘብ ሲሰጠኝ ብቻ ነው እንደሚያፈቅረኝና እንደማፈቅረው ትዝም ይለኝ። በቃ ፍቅር ራሱ ምን እንደሆነ ትዝም ይለኝ። እኔ ለነገሩ እንደሷ ነው መሆን የምፈልገው። ይኸውላችሁም ቤቴን ይዣለሁ ማለት ነው። ቤቴን ጨርስ ካስደረኩ በኋላ መኪናን ያስገዝቼ ማለት ነው ሰውዬውን ንካው ነው። ከዛን ታናናሾችን እንቡርጥ የሆኑ ድንግል የሆኑ ወንዶችን ጠብስ ሲነሱን ፕሮቲን ወስድ እኔ ምን አቃጠለኝ? እኔ ፕሮቲን የጨረሰ ሰውዬ ጋር ምን አኖረኝ እንዴ? ምን አቃጠለሽ? እኔ እንግዲህ ምንም ፎሮፎር የሆነ እንደዚህ ፎሮፎር የማያስለቀቅ ሰውዬ ጋር ነው የኖርኩኝ። ሰው እንደዚህ ያለ እንቡርጥ ድናምን የኔነት ኑሪ። ኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ የሰይጣን ልጅ ነው። እውነት ነው ይሄ በምትለን ነገር ማለት ነው። ይሄንን ማለት እናገራለን ትምላለህ። ዓለማዊ ነው፣ ሰይጣን ነው፣ የሰይጣን ልጅ ነው፣ የሰይጣን ቁራሽ ነው፣ ሰይጣን ነው አልኩ እኮ። ባልኖር ዛሬ ቢሞት ይሻላል። ከላይ ሪያክት የሚያደርግ ሰውዬ ራሱ ነው ጋይስ። እኔ በሰይጣን እንዳለ ነው የሚያምነው። ማንን? የዶክተር አብይን መንግስት አጋንንት እየተጠቀማቸው ነው ያለ። የአጋንንት ሰራተኞች ነው የምላችሁ። የኢትዮጵያን ጠቅላይ ሚኒስትር ወይ ዶክተር አብይን ብትወስድ በውስጡ ደግሞ እባብ አለ። ይህ ብሎ እሱ የሚወልደው እባቦች ምድርቷን እያወቁ ነው ያሉት። ይሄ ቪዲዮ እና ይሄ ሚዲያ ኦልሬዲ በቀጥተኛ ስሙ መታወቅ አይታወቅም። ይሄ ነው ብለን ለማወቅ ብዙ ጊዜ ሞክራለሁ፣ አልቻልኩም። ኦልሬዲ በኔ ስም ብዙ ጊዜ ቪዲዮ እንደሚታዩ ይሰራል። ከዚህ ከ3 ዓመት በፊት የሰራውን ኢንተርቪው እየቆራረጠ ይለቃል። ለዛም የሰራሁት ለሌላ ሰው የተናገርኩትን ለኢትዮጵያ ጠቅላይ ሚኒስትር አድርጎ ብዙ ጊዜ እየለቀቀ ነው ያለው። ይሄን መናገር ማለት መመለስ ኤዲት ነው እያለን ነው ጋይስ። ተገቢ አይደለም። ግን ብዙ ሰዎች በውስጥ ልክልኛል፣ ይጠይቀኛል፣ ምን ሆኖ ነው ምናምን ይላል። አሁንም በደንብ ማወቅ የምትፈልገው በጣም ሰው ገብቼ ሲከታተል ሊቭ ላይ ትግረኛ ተናጋሪ ነው፣ ፊቱን አሳይም። በጣም ለማወቅ ሚዲያውን የማን እንደሆነ ልደርስበት ብዙ ሞክራለሁ፣ ሊያገኘው አልቻለም። ከእናንተ ውስጥ ቋንቋ የሚችል ማን ነው በደንብ? አማርኛ ጠንተከማ ትንሽ እኔ ትችላለህ? ትችያለሽ? ትንሽ ታውቃቸዋለህ አንተ? አላውቅም። እኔ ሆሳና ነው የኔም ሆሳና ነው፣ ግን እነሱን አላውቅም። ግን በዩቲዩብ አይቻለሁ። እሱ መርፊያ በእጅ ላይ እንትን አድርጋ ከአንተ ጋር እንትን እየሆነች በዩቲዩብ አይቻለሁ። እሷን ከኔ ጋር ምን እየሆነች? አንተ እንትን እየሆነች አንተ ለነሱ መልእክት እያስተላለፍክ እኔም ከነሱ እንትን እኔን አይቼ ነው እኔም የመጣሁት ከዩቲዩብ አይቼ ነው የመጣሁት። ለነሱ እሷ 7 መርፊያ ጥዬ ነው የመጣሁት ትላለች። አማርኛ ያኛ አልቻላችም መናገሩም ማለት ዛሬ ይችላለች፣ ዛሬም አልቻላችም። ምንድን ነው ጋይስ? የምን መርፌ ነው? ይችላልው። አብዛኞቹ ባሎች ማለት ከማግባታቸው ምንም የላቸው ምንም ማለት ነው። ካገቡ በኋላ ግን እኔ የመሰለች ሚስት 2 እንደ እብድ በዚህና በዚህ እንደዚህ የሚወጡ 2 ወንድ ልጆች፣ ሽበት፣ ገባ ያለ ጸጉር፣ የባንክ ዕዳ፣ የቤት ኪራይ፣ ደም ግፊት፣ ስኳር፣ ጭንቀት እንትን ደረሰ እንትን ማለት እድሜለኛ ሴቶች ማንን ወግ ማድረግ ያሳያቸዋል። ጭንቀት ይቅርብኝ ነኝ ዴ ይሄ ስንላችሁ በኩራት ነው። ሰው ሽበትና ጭንቀት ወግ ማድረግ ሆነ። አዎ ታችን እንግዲህ አንዳንድ እኔን የመሰሉ ሴቶች ብቲ አሪፍ ነበር። ምክንያቱም ሁሉም ሴቶች እንዳንቺ ባላቸውን ሽበት በሽበት በሽታ በበሽታ ያረው። የሚገርምሽ ባላቸውን ካገቡት በኋላ እንደውም የሚታደስ ባል አለ። እንደ አዲስ ወጣት የሚሆን ባል በሚያጋባ መልኩ ልክ እንደ ልጃቸው አንዳንድ ሚስቶች የልጆቻቸውን ያህል ባሎቻቸውን የሚንከባከቡ አሉ። ስለዚህ እንደውም የሚያድሱ አሉ። ድሮ ከነበረበት የሚገርም የተወለወለ መስታወት አስመስለው የሚያኖሩ ሴቶች አሉ። ጃኒ ስትሰራው ሴቶቹ ስለሚቀናኑ አፕሪሺየት አያደርጓትም ጋይስ። ዮኒ ማኛ ያለቅጥ ጃኒን እያመሰገናት ነው ጋይስ። ምን ተገኝቶ እንደሆነ እኔ እንጃ። የሆነ ችግር ሊፈጠር ይኸውላችሁ። ዮኒ ማኛ ማለት ነው ከሳምንት በፊት አመሰገናችሁ ማለት ከወር በኋላ ወይ ምናምን ይሰድባችኋል። ዝም ብላችሁ ጠብቁ። ለምን ይሆን ጋይስ አሁን ጃኒን የሚያመሰግናት? ዮኒ ማኛን ማመን የለባችሁ። ዮኒ ማኛ ሲያመሰግናችሁ ከሳምንት በኋላ ይሰድባችኋል። በቃ እና ጃኒም እንዳታምኙ። ሶሻል ሚዲያ ላይ ያሉ ሴቶች
እንደዚህ አይነት አርያ ስትሆን ጃኒን ከማገዝ ይልቅ ባላየ አልፏታል። ጋይስ እኔ ዮኒ ማኛን የታዘብኩት ማለት ነው ያኔ ጆን ዳንኤል ሲታሰር ፕሌን ላይ ሆኖ ላይቭ ገብቶ እንዳያስሩት ማንም እንዳትነካው መብት አለው ምናምን ሲል እየተሟገተለት ነበረ ምናምን። ከዛ ከታሰረ በኋላ ምናምን ላይቭ ገብቶ እንዴት ታስሩታላችሁ ምናምን ከዛ በኋላ ቆይቶ ነገሩ እንደተካረረ ሲያውቅ ምናምን አየር መንገድ የሆነ መግለጫ ሲያወጣ ምናምን ደነገጠና የፈጠነ ላይቭ ገብቶ እንዴት አየር መንገድን ትናገራለህ አንተ ቲክቶከር ነኩ አርፈ ቁጭ አትልም ምናምን ማለት አልጀመረም። ታያችሁ የበታችነት ስሜት ማለት ያ ነው። ጃኒሻ በዛ ደረጃ እያመጣች እነዛን ህፃናቶች ስታግዝ ገና እኮ ታዳጊ ናት ጃኒ 24 ዓመቷ ምናምን ምንም ማድረግ አይጠበቅባትም። ምንም እሷ ስታረገው ሻይን እንድታረግ አብረው የሚጫወቱ ጓደኞቿ እንኳን አይፈልጉም። they don't want that። ስለዚህ ሴት ለሴት የሆነ ደረጃ ላይ ስትደርስ በስራዋ ስትደርስ አይወዱላትም። ግን የምታከብሯት ጃኒ ካላችሁ በእውነት ትልልቆች ያልሰሩትን ስራ እየሰራች ስለሆነ ጃኒዬ እግዚአብሔር ይጠብቅሽ። ያ እንግዲህ ጋይስ ጃኒ እውነት ለመናገር ትልልቅ ስራ እየሰራች ነው። እሷም ተናግራለች ከጎን ያሉ ጓደኞች እንኳን ይቀኑብኛል እኔን ለመጣል ነው የሚጥሩት ምናምን ብላም ስትናገር ነበረ። በእውነት የልጅ አዋቂ አብዝቶ እግዚአብሔር ይስጥሽ። አፈሳ እንዲ አዮ ጋይስ ያስፈራራቸው እኮ ነው። አረ በስማ ጋይስ ተመልከቱ። አሁን ታፈስም ብለው እኮ እነሱ የምራቸውን ነው እየሮጡ ያሉት። ቤት ሲደርሱ አስቡት እያሉ ልንታፈስ ነበር ዛሬ እግዚአብሔር አወጣ ምናምን። በስማ ይሄ ግፍ ነው ማርያምን እንቀቅ እያለሽ ሰሞኑን እንግዲህ ቬሮኒካ ዳነ ለማን እንደሆነ አይታወቅም ይሄንን አሽሙር ጠብ አድርጋለች በቪዲዮ። ቂንቂን ዊን ጥሪቅ የሚያደርጋቸው እህቶች አሉ አይደለ? እንደዚህ እኔ ልታይ የምትሉ እህቶቻችን አላችሁ። ሁላችሁንም ሳይሆን ምንድነው ያለችው? አላማዬ ሀብታም መሆን እንጂ የሀብታም ሚስት መሆን አይደለም። ሰምተሻል እህቶቼ? እናንተ የለፋችሁበት ነገር ሲሆን ምን ያህል በራሳችሁ እንደምትተማመኑና እንዴት ደረታችሁ ነፍታችሁ እንደምትሄዱ በቬሮኒካ ነው የምናየው። ይሄ ንግግሯ እንደው ከክፋት ሳይሆን እንደው ለአንዳንድ እህቶቻችን ሀብታም አግብቼ እንደው ሀብታም እሆናለሁ ለምትሉ እህቶቻችን ነው። ለማን ነው ጋይስ? ለማን ነው? ዋና ሜሴጁ ለማን ነው? አንዳንድ ጊዜ ሀብታም ነው ብላችሁ ያገባችሁት ሰው ያው ከፍ ያለ ዝቅ ይላል፣ ዝቅ ያለ ከፍ ይላል አይደለ? ግሴ የጊዜ ጉዳይ ሆኖ ከፍ ያለው ዝቅ ሲል መውደቂያሽና መጨረሻሽ የት ነው የሚሆነው? ፍቅር የለ እዛ ቤት ውስጥ ሀብታሙ ድሃ ሲሆን ፍቅር የለም። ብሩን ብለሽ ነው የገባሽው። የት ትሄጃለሽ ከዛ በኋላ? You wanna lick my bum but clock my rod to talk. Got him going crazy for that poon. እኔና ጓደኛዬ ቅዳሴ ላይ ሆነን የሚመጣልን ዘፈን I get what I want. I got ይህ ነገር ኖርማል አይደለም። ኖርማል ያለመሆኑን ደግሞ እነሱም አንደርስታንድ አድርገውታል ብዬ አስባለሁ። ነገር ግን ከዛ በኋላ እዛው ቀርጸው የሀሳብ መጥቶላቸው ከእንደገና ከዛው ቶፕ ፖስት ማድረጋቸው ልክ ነው ብዬ አላስብም። ልክ እንዳልሆነና የሚሰማቸው ነገር ልክ እንዳልሆነ እነሱም ተደርሰውታል። ስለዚህ መሄድ ያለባቸው ወዴት ነው? ወደ ጸበል ነው መሆን ያለበት። እንደዚህ አይነት ነገሮችም ኖርማላይዝ መደረግ አለባቸው ብዬ አላስብም። ልንቃወማቸው ይገባል። ባለማወቅ ነው ይሄ ነገር የሆነው ሊሆን ይችላል። ነገር ግን ሌሎች ሰዎች በድጋሚ እንደዚህ አይነት ነገሮችን እንዳያረጉ ልንቃወም ይገባል። ታስታውሳላችሁ አዶናይ በትልቁ የተነሳ 3 ዲቻዎች አንስቶ ነው ከጎዳና ላይ በደንብ የተወደደው በዛ ምክንያት ነው። አሁን ጃኒ ከ6 በላይ ህፃናቶችን በትልቁ አርጋ ልታነሳቸው እየተሟሟተች እየጣረች ነው። ጃኒ ጌም ስትጫወት ራሱ አልቀጣም የምትለው ያልሆነ ቅጣት አልቀጣም የምትለው ጃኒ ገብሩ ትባላለች። በርበሬ፣ ሚጥሚጣ፣ እንቁላል፣ ጠጪ ምናምን ግደላት ጃኒ። ጌም ስትጫወት ክብሯን ጠብቃ እና ጃኒ ወደፊት ትልቅ ደረጃ ደርሳ እንደማይ አሁንም ደርሳለች፣ ከዚህ በላይ ደርሳ እንደማይ በእርግጠኛነት እናገራለሁ። የምትሰሪው ነገር ደስ ይለኛል። ጎላችሁ ጋይስ ከላይ ራሱ የምስጋና ሳምንት ይቆየውም ብለውታል። ያውቃል ሁሉም ሰው የዮኒ ማኛ ምስጋና የዮኒ ማኛ ውዳሴ ሳምንት እንደማይቆይ ሁሉም ሰው ያውቃል። በደንብ ትጥሪያለሽ፣ በደንብ ትሰሪያለሽ። እስኪ ጋይስ ስንት ጊዜ የሚወስድበት ይመስላችኋል? ዮኒ ማኛ ጃኒን ለመስደብ ስንት ጊዜ የሚፈጅበት ይመስላችኋል?
ያ ነገሮችን እንዲበረቱ እንደዚህ የሚጥሩ እህቶች በጣም ደስ ይለኛል። በርቱ ነው የምለው ጋይስ። ዮኒ እኮ ማለት ሃይማኖት ከአንዴም 2-3 የቀያየረ ሰው እኮ ነው። ስለዚህ ሰው ላይ መገለባበጥ ምንም አይመስለውም። ንግስተ ነገስታት ተማርያም ዘአቢሲኒያ ጋይስ እህተ ማርያም ናት። ካልተሳሳትኩ እህተ ማርያም ናት አለ የሆነ ጊዜ ይሄ ክርስቲያኖ ሮናልዶን ምናምን በህልም ያየሁት ምናምን ያለችዋ በስማ ኦኬ እህተ ማርያምን እንግዲህ ሁላችሁ ታቋታላችሁ ብዬ አስባለሁ። በሷ አስተሳሰብ እንግዲህ ኢትዮጵያ ውስጥ ከሷ በላይ ስልጣን ያለው ማንም ሰው የለም። ፕራይም ሚኒስትሩም ፕሬዚዳንቱም የክልል ርዕሳነ መስተዳድሮችም ከሷ በታች ናቸው። የሀገሪቱ ትልቁ የስልጣን ባለቤት እሷ እንደሆነች አድርገው ከፈጣሪ በታች እህተ ማርያም ናት ጋይስ ኦቁሺ ነው የምታቀርበው። ንግስተ ነገስታት እህተ ማርያም ዘአቢሲኒያ ብላ ራሷን ሰይማለች። እኔ አሁን ይሄ አይደለም የሚያስገርመኝና ወደፊቱን አስፈሪ የሚያደርገው አንድ ነገር ቢኖር እንደዚህ አይነት ሰዎች ብዙ ደጋፊ ያላቸው። አሁን እንግዲህ እንደሰማችሁት ምንም የሚገርመኝ እሱ ነው ጋይስ። ማርያምን ነው የምላችሁ ስሟን ስታስተዋውቅ ንግስተ ነገስታት እህተ ማርያም ዘአቢሲኒያ ብላ ስታስተዋውቅ የሚያጨበጭበውንና እልል የሚለውን እያያችሁ ነው። የራሷ ቤተ እምነት አላት፣ የራሷ ተከታዮች አሏት። የሚያስገርመው ደግሞ የተከታዮቿ ቁጥር በጣም ብዙ ነው። የምትናገረውን የሚያከብሩና የሚሰሙላት ተከታዮችን አፍርታለች። አስፈሪ የሚያደርገው ወደፊትን እንደዚህ አይነት ሰዎች በዚህ ደረጃ ተከታይ እያገኙ ከሄዱ ምናልባት የሀገራችን የወደፊት ዕጣ ፈንታ ሁላ አስፈሪ የሆነ ነው የሚሄደው። በተለይ ደግሞ ሃይማኖቱ አካባቢ እንደዚህ አይነት ሰዎች በዚህ ደረጃ ተከታይ እያፈሩ ከሄዱ ምናልባት ወደፊታችንን ሊያከፉብን ይችላል። ያ ጋይስ በሃይማኖት ጉዳይ ማለት ነው ከትልልቅ አባቶች ውጪ በቃ ማንንም አትከተሉ። በቃ አንድ ፈጣሪን ተከተሉ። ከመጣሽ አይቀር ሀሪፍ ነገር ላስሞክር ይችላል። ዩኒክ ሆነሽ እጄ ላይ ለስለስ ያለ ነው። ኧረ ዛሬ እንኳን በሽቶ ልትመጣ እኔ ያው ለፀጉሬ የሚስማማኝ ምግብ መርጬ እበላለሁ። አድግም እኮ ታዲያ ነገር ልንገርህ፣ ለትውልዱ ብታስብ ኖሮ አትዘፍንም ነበር። አንቺ እንደዚህ ግብዳ ነሽ። ዋው ሎሽን ሎሽን እዚህ ጋር ነበረ። በእናትህ አሁን ዘግተህ እኮ ነው እየመታህ ነው። አሁን በየሄድክበት ታኩርዬ ምንድነው ቀይ መነጽር ያደረከው? ጫቱ ስጋ መስሎን ይታይ ነው። እስቲፎ ወይ ታርግ ትሰራለህ ወይ? እግዚአብሔር ይቀልዳል። ማፋታት ታኩር ማፋታት ነው አለ ያይሰረበ ማን ነው አንተ እንትን ማን ነው? ሰይዶ ወርሻል ነው ዲጂ አስተሳሰብሽም እንደ ጡትሽ ወረደ ነው። ምን አይነት ሰው ነሽ? በእናትሽ ስማ፣ በዚህ ድምጻቸው ማለት እንኳን ዘፈር መዝሙር ቢያወጡ ለራሱ ገነት አይገቡም። ታጉድ ወደ መኪና ነበረ። በእኔ በኩል ደግሞ እችን ሱቅ በደረቴ ወደ ሱፐርማርኬት ማለት ነው እና የ400 ብር 2 ቸኮሌት አለ። እነዚህን ቸኮሌቶች ቼንጅ የሚያደርገኝ እንዲኖር ሁላችሁም በምትችሉት ያህል ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ አግዙኝ። ለዚህ ነው የማያልፍልን እጢ ስለሆነን ምቀኛ ስለሆነን እርስ በርስ መባላት ስለሆነ ስራችን። እዚህ አንዱ እስክሪብቶ ወደ መኪና ብሎ ጀመረ። ጥሩ እየሄደለት ነው። እሱን አያችሁ። የ400 ብር ቸኮሌት ይዘመተ ሱፐርማርኬት ያምራል። ያ ጋይስ ይሄን ቻሌንጅ የጀመረው ዋናው ዘሩባቤል ነው። ሁሉም ሰው ተነሳ። ይሄን ነገር ወደ መኪና የመቀየር ቻሌንጅ ሁሉም ሰው ተነሳ። ጋይስ ይሄ ያስጠላል። ባጃጅ ይዘመተ BMW ያምራል ወይ ኤሌክትሪክ መኪና ያምራል። የተቀደደ ካልሲ መተ የካልሲ መሸጫ ወይን ልብስ ቤት ያምራል። ልጁ ምን አለ ቢጨርስ። ልጁ ቻሌንጁ ከጨረሰ በኋላ እኮ ችግር የለውም እኮ ተረኛ ደግሞ ይቀጥላል። ቡቲ ዘመተ የጫማ ፋብሪካ ያምራል። ተቀደስ ያላችሁ ነው መክፈት የፈለጋችሁት አይደል? ጭንቅላታችሁ ማሰራት ነው ያልቻላችሁት። ምቀኛ መሆን የፈለጋችሁት። ልጁ ያርግለት ብለህ ላሽ ነው የሚባለው። በራስ ፈጠራ ነው መምጣት ያለበት። በቃ ነቀዛ አትሁኑ። ሰው ማደናቀፍ ነው። አሁን እኮ ሁለታችሁም አያልፍላችሁም እኮ ነው የሚሆነው ነገር። እዛ ጋር አንዱ የጀበና ቡና ከከፈተች ትመጡና የጀበና ቡና ትከፍታላችሁ። ካጠገብ ሌላ ነገር መክፈት ይቻላል እኮ። ካጠገብ ቆሎ ምናምን የጀበና ቡና እዚህ ጋር ካለ እዚህ ጋር ቆሎ አለፍ ብሎ ደግሞ የሆነ ነገር ምናምን ነው እንጂ
እዛ ጋር አንዱ ቦንዳ ቤት ከከፈተ ትመጡና ካጠገቡ ቦንዳ ቤት ተከፍታላችሁ። እዛ ጋር አንዱ ጥሬ ቤት ከከፈተ ካጠገቡ ትመጡና ጥሬ ቤት ተከፍታላችሁ። አይታችኋል ጋይስ? የኢትዮጵያ ግሮሰሪ መደዳውን ግሮሰሪ የሆነበት ቤት አይታችሁ አታውቁም? ለ10 ሺህ ብር ትርፍ ካለው ትመጡና 5 ሺህ ብር ታደርጉታላችሁ። ከዛ ሶስተኛ ሲጨመር 3 ሺህ ብር ታደርጉታላችሁ። እዛው ትቀራመቱታላችሁ። ችግር የዕለት ጉርስ ስራ ትሰራላችሁ። ወጣ ወጣ በሉ። ገበያ ወዳለበት ቦታ ተንቀሳቀሱ። ፈጠራ ወደሚፈልግ ነገር ወደ መፍጠሩ ይኸውላችሁ። ከዚህ በኋላ እኔ እንደዚህ ነብሽ ነው የሚሄደው። እንዴ እየተለቀምን አለቅን እኮ አለቅን። ምናችን አለ? አሁን ራሱ እኮ አራሩጦኝ ነው አምልጭ መጣሁት። እየተለቀምን አለቀን። ኦኬ እንትን ነው አፈሳውን ነው ጋይስ። ይኸውላችሁ ሰዎች ሂጃብ መልበስ ጀመሩ፣ ወንዶችም ሴት ለመምሰል ከአፈሳ ለመዳን እና ወጣቶችን የምላችሁ ነገር አትፍሩ። ምንድን ነው መፍራት? ለሀገራችን እንዋጋለን፣ እንሞታለን። ሂጃብ እየለበሱ መውጣት ነው በቃ። አበሻ ፌመስ ሰው አታውቂም? ማንም አላውቅም። አዶናይን አታውቂው? አውቀዋለሁ እሱን፣ ግን የእሱን ላይቭ ቲክቶኩን ምናምን አይቼው ምናምን አላውቅም፣ ግን ስሙ ሰምቻለሁ። ጓደኞቹን የእሱ ፋን ስለሆኑ ሰምቻለሁ። ጆን ዳንኤልንስ ሰምቼ አላውቅም። ጃኒም አላውቀውም። አሁን ዛሬ ከጨረስኩኝ ሄጄ ሳች አደርጋቸዋለሁ። ሰርች አታርጋቸው፣ አይምሮሽን ይበርዙብሻል። ጃኒን አታውቂው ጋይስ? እንዴ አይምሮሽን ይመርዙታል። አላውቀውም። ፌመስ ናቸው? አዎ፣ ለኢትዮጵያ ትልቅ ስራ የሰራች እኮ ናት። እውነት? አይ ሁለቱንም ያልኩሽን ሰዎች ዴት አድርጋለች። ጆንንም አዶናይንም እንዴት አጣቀት? ያላቃቱም ትልቁ ስራ ያላቃቸውም። እውነት ሴት ናት እኮ አላቃቸውም። ኒስ ላይ ገብቼ ምናምን አላውቅም። እህቴ አንድ ወንድማዊ ምክር ልምከርሽ። ውለጂ፣ አግቢ፣ ዘርሽን አስቀጥይ፣ እንዳትፈላሰፊ። እዚህ ምድር ላይ የምትኖሪው አንዴ ብቻ ነው። ትኖሪያለሽ፣ ታልፊያለሽ። ሁሉ ነገር ይሰለቻል። በነገራችን ላይ ልብስ፣ ጌጣጌጥ፣ ስልክ፣ ቤት፣ ሁሉ መኪና፣ እዚህ ምድር ላይ ያሉ የተባሉ በሙሉ ሌግዠሪ ነገሮች ከቀናት በኋላ ይሰለችሻል። ከአመታት በኋላ በቀናት ውስጥ አይሰለቸኝም። እኔ መኪና በቀናት ውስጥ አይሰለቸኝም። የማይሰለችሽ ቤተሰብና ልጅ ነው። ይሄ የታወቀ ነገር ነው ጋይስ። ቤተሰብ መቼም ቢሆን ሊሰለች አይችልም። ልጅ በኑሮ ውድነት አይቀየር፣ ልጅ በጦርነት አይቀየር፣ በሆነ ነገር አይቀየርም። በቃ ሀብትሽ ነው። ሁሉ ነገር ይጠፋል። የምሬ ነው። ሰዎች በተለያየ መልኩ ህይወትን ያሳልፏታል። ሲደብርሽ፣ ሲከፋሽ፣ ይሄ ምድር ሲያስጠላሽ፣ በቃ ለምሳሌ ስደት ይሆንሽ እናት አለሽ አይደል? ደብሮሽ በዚህ ምድር ባልኖርስ የኔ ሚና ምንድን ነው ብለሽ በዛን ሰዓት እንኳን ልክ የልጅሽን ድምፅ ሄሎ ማሚ ስትባይ በስልክ አዲስ የተፈጠርሻል ይሰማል። እያስታወስኩሽ በቃ የሆነ ደስ የሚል ስሜት ይሰማሻል። እናቴ ስትባይ ትልቅ ነገር። ማሚ እናቴ ልጅ እየተከተልሽ ማሚ እናቴ እወድሻለሁ እንደዚህ ልሻለሁ። ከዚህ በላይ መኖር ለእነሱ ስትሉ እንዲሁም ብዙ ነገሮችን ትተዋላችሁ ምናምን ህይወታችሁንም ታስተካክላላችሁ። ምክንያቱም አንዴ ነው ኖረሽ የምትሞተው፣ አንዴ ነው ኖረ የምትሞተው። ወንድሜ እንደ መኪና ታድሳ አትመጣ። እንዲሁም ጋይስ ልጅን ስታስቡት ማለት ነው ህይወታችሁ እንዲስተካከል ዋነኛው ነገር ይመስለኛል። በቃ የሆነ መጥፎ አመል ያለበት ሰው ምናምን ልጅ ከወለደ በኋላ በደንብ ነው የሚስተካከለው። እንደ መኪና ታድሰ ሞተር ተቀይሮ አመጣ ኖረ ታልፋል። በእኔ አመለካከት ስትገለጥ ጆርዲ ይዛ የምትኖር ሴት ናት። በግራ እጇ አንድ ጆግ፣ በቀኝ እጇ ባልዲ። በጎ ነገር መሳይ በጆግ አሳይታ ሰው አምኖ ሲቀርባት የተልኮ መርዟን በባልዲ በመድፋት ሀገር አቆሽሻ ትውልድ የምትበክል ብልህና አስተዋይ ሴትን የማትወክል የዘመን አረም ናት ለእምነት ባህል ተክል። የጠቀመች መስላ ሴትን የምታግዝ የሳር ውስጥ እባብ ናት ህዝብን የምትመርዝ። እንዳማኝ አድርጋ አንገቷ ላይ ማተብ በመጥፎ ሐሳቧ ሴትን በመተብተብ አዛኛቸው መስላ ፍጹም ተቆርቋሪ አዘናግታ ጣልታ ከባል ከፈጣሪ በስተመጨረሻም ለሰይጣን ገባሪ ህዝብ ያላወቀባት ክፉ ናት መሰሪ። መመለስ እስኪከብድ ሳትሄዱ በርቀት ከክፋቷ ጉድጓድ ሳትገቡም በጥልቀት እስከ ዛሬ ድረስ የጫነቻቸውን የእሷን ሐሳብ ሸክም ግድ የለም ፈትሹት። ጨው ስኳር ይመስላል አንዳንዴ በመልክም። ፊታችሁን ብቻ አትዩ እንደ ጋሪ በቀደዱላችሁ ይብቃችሁ መፍሰሱ ይኖራችሁ መሪ። በሴት ጥቃት በደል አብሮ ለመታመም ግዴታ እኮ አይደለም እሷ ጋር መጠምጠም።
ስለ ሴት መደፈር፣ ስለ ሴት መገደል፣ ስለሚደርስባት እያንዳንዱ በደል ፍትህ ለመጠየቅ ከልብ ተቆርቆሮ ግዴታ እኮ አይደለም ማሰብ በሱ አምሮ። ማርያምን ተመለከታችኋት? ማርያምን ብዬ ስምል አንዳንድ ሰዎች የሚመስላቸው ቫይራል ለመውጣት ወይም ደግሞ ላይክ እንዳገኝ ምናምን ይመስላቸዋል። አይደለም። እኔ ከልጅነት የጀምረው ለምን እንደሆነ ባላቅም ማርያም እዚህ ምላስ ላይ እዚህ ላይ ማርያምን እያልኩ ያደኩ ሰው ነኝ። ሁሌም ስምል ለማቋረጥ ሞክሬ ነበር። ለምን በቃ አሳዘነች ማርያም አሳዘነችኝና ለምን ሁሌም ማርያም ብዬ እምላለሁ በሆነው ባልሆነው ብዬ ለማቋረጥ ሞክሬ አልቻልኩም። እና ከልጅነት ጋይስ እኔንም ብዙ ሰዎች ኮሜንት ላይ ማርያምን አትበላት ስሬ ምናምን እያላችሁ ትሰድቡኛላችሁ። ልምድ ከሆነስ ጀምሮ ማርያም ካጠገቤ ነበረች። ማርያም ማነች ለኔ? አይ ቲንክ የሚገባቸው አይመስለኝም እውነት ለመናገር ግን ማርያም እንደ መንፈሳዊ እናቴ ነው ማያት፣ የኔ መንፈሳዊ እናት ማለት ነው። ራይት ብዙ ጭንቀት ውስጥ ስገባ የምታበረታታኝ ቃላቶች ሳትጠቀም ስሜቶችን የምታስተካክል ጠንከር የምታደርገኝ እቅፍ የምታደርገኝ እናቴ ነች። ያ ሁሉም ሃይማኖት ላይ በቃ አለ እንደዚህ አይነት ነገር። ሙስሊሞችም በሚያምኑበት ይምላሉ፣ ፕሮቴስታንቶችም በሚያምኑበት ይምላሉ፣ ኦርቶዶክስ ላይም እንደዛ ነው። መጥፎ ሀሳቦች ሲልክብኝ ከፊቴ ቆማ የምትከልለኝ ነች ማርያም። ማርያም ለእኔ ትልቅ ትርጉም አላት። ባይዘው በቃላት መግለጽ የማልችለው ገዛም ነው። በጣም ወዳት ቤቴ በማርያም የሞላ ነው። ሰው የሚሰጠኝ ስጦታ ማርያም ብቻ ነው። የሚሰጡኝ ስዕሎች የማርያም ነው። ለምን ይመስላችኋል? ማርያም ሁሌ ካጠገቤ አለች። ምልክቴ ነች፣ መንገዴ ነች። አባይ ሲሳካልኝ ማርያም፣ ስወድቅን ማርያም። ሶሻል ሚዲያ ላይ ያየናቸውን ሁለት አይነት አርቀው የማያስቡ ጀዝባ ፋራ ሴቶችን እንገራችሁ። አንደኛ ሀላል በሚዲያ ወጥተው ገንዘብ መኪና ያለው ወንድ ብቻ ነው የምንፈልገው የሚሉ ሴቶች መፈለጋቸው ስማርትነት ነው የሚመቻቸው፣ ግን ሀላል ወጥተው መናገራቸው ዶማነት ነው። የአህያ ዲክ በሆዱ ነው። እናንተ ግን ዲክ ሄድ ወደ ላህያ ናችሁ። ማክሳችሁን አስላጣችሁ። በቃ ባትማሩ እንኳን አታስቡም እንዴ? እንደዚህ ካላችሁ በኋላ የሚያገባችሁ ወንድ እኮ ሲለመጥበት ነው የሚኖረው። ትረስት ኢሹም አለ። ሰው አገባት ሳይሆን ሾርቱን አራዘመው ነው የሚለው። ሲጀመር ማን ነው የሚያገባት እኮ ነው። ይህን ነገር እያወቀ የሚያገባ ሰው እኮ የለም ጋይስ። አንድ ሴት እኔ የምፈልገው ባለሀብትን ነው ምናምን ካለች በኋላ ማን ነው የሚያገባሽ? ባለሀብትም ቢሆን እኮ ያስባል። መሬት ላይ ሆኖ ሻርክ የነከሰው ብቸኛው ጀዝባ ፍጥረት ነው የሚባለው። ሚስቱን ከቆጨራ ከሰባተኛ በዕጣ 700ኛ ወጣት ነው የሚባለው። ባለ ትዳር ሲሆን ተራ አስከባሪ ነው የሚባለው። ወንድ ልጅ ደግሞ እየበሰለ ሲመጣ ክብሩን በጣም ይፈልጋል። በአንቺ ምክንያት እየተዋረደ መኖር የሚፈልግ ይመስልሻል? አብራችሁ መኖር ብትጀምሩ ራሱ ለዘበኛችሁ ደሞዝ የከፈለው ቀን አደራ ዛሬ ብር ይዛል ሚስቴ ጋር እንዳትሄድ ነው የሚለው። ምክንያቱም ሰው ሁሉ አፕሮች የሚያደርግሽ እንደሚያስብሽ ስለሆነ ማለት ነው። ለጨቡ ሆስተሷን ሳይደርለት አይቀጥረውም ነው የምልሽ። ግን የምር ትረስቲሹ እየባሰ እየጨመረ ነው የሚሄደው። ካንቺ ፋሽን አለባበስ ካንቺ የሆነ ነገር ያንቺን ነገር ለመከተል ሲንደፋደፉ እናያለን። ታላላቆች በጣም ነው የሚያስቀኝ። ከጃኒ አራ መሆን ስትችሉ እናንተ የሷን ተከትላችሁ እሷ አርጋችሁ እኔም ፉን እላለሁ እያላችሁ ስትርመጠመጡ እናያለን ሶሻል ሚዲያ ላይ። ምንድነው እንዴ ልጅ ጦዛ እንዴ በፓትሮን ነው የገባው ላይ እንዴ እስኪ ቁምጣ ነው ፓንታ ላይ እስኪ በቦክሰር ነው ደንቆሮ አለልሽ ቦክሰር ነው እንዴ? ምንድነው የሚያለያየው ፓንትና ቦክሰር? ከላይ በንጹህ ከታች በሸለፈት ታኩር አይ እንዴ እና ምን እሺ ኮፒ ሊንክ እያደረገ ነው ትንሽ ገባ አልታየም፣ ራሴ አልታየም። ሲያስደነግጥ ነው። ሰማ የዚኑ ማርሽ ነው የሚያክለው ደግሞ ጀለሴ እንደዚህ ብሎ ቁጭ ብሏል። አረ እንዴ የሲኖ ማርሽ ረጅም ነው እንዴ? በጣም በኮሚሽን ነው እንደምሰሩ ደብሮናል። ሳይሽ ጀለሴ ተረታኩር በስማ እኔ በዚህ ልጅ የመጨረሻ ቪዲዮ ነው። አሁን ራሱ እናት እንዲቱን ብሎ ስለተሳደበ ነው ይሄን ቪዲዮ የምሰራው። እኔ ሲጀመር ተናዶ ካልሆነ እርድና መስሎት እናት እንዲቱን ብሎ የሚሳደብ የሸገር ልጅ አላውቅም። እኔ አሁን አባትህ እንዲሁን ብዬ ብሰድብ ትበሳጫለህ፣ ግን እኔ እንዳንተ አይደለሁም። ለዛ አባት ይደከል ብዬ አልሰድብም። እኔ እያልኩኝ ያለሁት እኮ በሸገር ልጅ ማሊያ አትሰግጥ፣ የራስህ ማሊያ ለብሰህ እንደፈለክ ሰግጥ፣ አይመለከተኝ። በጣም እየተሽለጠለጥክ ነው፣ አልገባህም። እኔ እንደውም ሪንግ ውስጥ አብርሃም ቦክስ ሊሰነዝር ሲመጣ ታይሰን ሸራ ሊጎትተው የሚሞክር ነው እየመሰለኛል። የሆነ ችክስክስ የሚለው ነገር አለ። ይሄ እኮ በ15 ዓመት እኮ ነው አዲስ አበባ ገንዘብ ይታፈሳል ሲባል ሰምቶ መጥቶ መገናኛ ሲደርስ
ቴክስት የታል ገንዘቡ ያለ ሰው ከዛ የሆኑ ከቤት ወጥቶ ማያውቁ ሰዎችን አስከትሎ ነዳጅ እንደጨረሰች መኪና ቺቺቺቺቺ ይልብናል። ከዛ ደግሞ ባቢላን ነው ክስ እንዳይሸልም ምናምን ስትሉ የነበራችሁ ሰዎች እኔ እናት የሚጠብቅ እንጂ እናት የሚሳደብ ባቢላን አላውቅም ብዬ ማቀሳሰር ይችላል። ደግሞ እዚህ ታይሰንን እያያችሁ የሸገር ልጅ እኮ ያልተነቃበት ሰገጤ ነው ምናምን የምትሉ ሰዎች ትክክለኛው የሸገር ልጅ ላይ ለመድረስ ገና 50 ዓመት ይቀራችኋል። ሶማሌ ተራ ወስደን ቂቤ ናቸው ብለን እንሸጣችኋለን። በስተመጨረሻም ግን እንደዚህ 10 ቺቺቺቺ እያልክ ከምትቀረጸረጽ ይሄን ጸባይን ቅረጽ። ኢስክራሲያቱ ፑታ ይሄ ቪዲዮ ስንት ላይ ከገባ ነው ቪአይፒ ፊዚክ ስፔርት ጋድ ይሄ ቪዲዮ within one day 0 ላይ ከሆነ 100,000 ብር ቪአይፒ is choose Facebook 0 ላይክ ሊሆን አይችልም። 0 ላይክ ሊሆን አይችልም በየትም በኩል win one day 0 like please don't like the video please guys የኢትዮጵያ ህዝብ ማለት ነው 0 ላይክ ከምትሉት 100,000 ብትሉት ያስገባላችኋል። ይሄ ቪዲዮ 0 ላይክ ከገባ የሆነ ነገር ሰጠዋለሁ ከምትሉ 100,000 1 ሚሊዮን ብትሉ ያስገባዋል። 0 አይሰማችሁም። don't like the video ያ ንቃተ ህሊናም በሌላ አካውንት እየገባ ላይክ ያደርጋል። መቼስ ሰላም ቤተሰብ እኔ ሰው ቀበጥ ይለኛል። ቀበጥ እኮ ማለት ቀበጥ ሰው ይሰራል እንዴ? አይሰራም እኮ ቀበጥ ሰው። እኔ እንደዛ ነው ማለት ወይ አፈር አይንካኝ ነው የሚሉት። ከምን ተነስተው ነው ግን ቀበጥ የሚሉ? እኔ ምን አውቃለሁ ማለት ይሄንን በዚያ አጋጣሚ በተነግሩኝ እኔ ይኸውልሽ በላቤ ለፍቼ ሰርቼ እዚህ የደረስኩኝ ሰው ነኝ እንደ ቬሮኒካ እና ቀበጥ ሲሉኝ ያስገኛል በጣም። ምን ችግር አለው? አሪፍ ነገር እኮ ነው ቀበጥ። የራስሽ ነው ያቀበጥሽው። የራሴን ያላቀበጥኩ ማንን ላቀብጥ ነው? በደንብ ገና ቀብጣታለሁ ሜላትን። ቀበጥ ነው የምለው የኔ መቅበጥ ሰውን ማይነካ መቅበጥ ነው የምቀብጠውና ያን ያህል እንደዚህ ትችት ደረጃ የሚያስደርስ ድርጊትን ያልፈጸምኩኝም። እንዳልኩሽ ደግሞ ብዙ ጊዜ አለባበስ አይደል? አለባበስ እኮ ሰው መብቱ እኮ ነው። ቦታውን መስሎ ይሄድ እንጂ መብቱ ነው። አሁን እኮ በዚህ ጊዜ እኮ ስለ እንደዚህ አይነት ነገር የሚያሳስበን ጊዜ ላይ ስነን ለራሳችንስ ጊዜ በቃናል? እንደዚህ አይነት ጥቃቅን ነገሮች ላይ ትልቅ ነገር አሁን ነው የመጣው። ይሄስ ነገር ድሮም የነበረ ነው፣ ወደፊትም ይቀጥላል። ሰው በግል ህይወቱ ብቻ ነይበት። ሚሊሻዎች ህፃናትን ለውትድርና እያፈሱ የሚያሳይ ፎቶግራፍ ነው ይሄ አሁን የምትመለከቱት ፎቶግራፍ። ይሄ እንደምታዩቸው በቃ በየትም ቦታ በተለይ በዚህ በሸገር ሲቲ በኩሪ በምናምን በሱሉልታ ሰው አይንቀሳቀስም፣ ጸጥ ብለዋል። የጥንቃቄ መረጃ አዲስ አበባ ለምትኖሩ ወጣቶችና ጎልማሶች በሙሉ በተለይ ከ13 ዓመት ጀምሮ ልጅ ያላችሁ ወላጆች በሙሉ ልጆቻችሁን ጠብቁ። ገርጂ የደር የምትኖሩ ጎተራ፣ ፉሪ፣ ኬንተሪ፣ ሰበታ፣ አለም ገና በሁለት አካባቢዎች በወጣቶች ላይ የግዳጅ ምልመላ እየተካሄደ አፈሳ ተጀምሯል። ድርጊቱ በወሌድ ሚሊሻዎች አዲስ አበባና በዙሪያው መፈጸም መጀመሩን ዓለም አቀፍ ተቋማት እነ ቢቢሲ ጭምር እየዘገቡት መሆኑ ታውቋል። 40 ኦኬ። ሃይማኖት ምንድን ነው? ፕሮቴስታንት። ሴት ለመጥበስ ብሎ ልጆቹን በአደባባይ የካደ ወንበዴ ምን? ኦኬ ፕሮቴስታንት። ኦኬ ጋይስ ከላይ ያሉት ልጆቹ ናቸው ነው ሚስቱና ልጆቹ። ኧረ በስመ አብ። እሺ ቁመት ስንት ነው? ሜትር ከ70 ምንድን ነው ጋይስ? ተጀመረ እንዴ እንደዚህ ደግሞ ቲክቶክ ላይ ብላይ ተጀመረ ሜትር ከ70 ኦኬ። ስራ እሱ ይናገራል ምናምን የሚፈልገውን ነገር ከዛ እሷ ትፈልግለታለች። ሚስት ነው እንዴ? ምንድን ነው? ሹፌር። ኦኬ። ከዚህ በፊት አግብተህ ታውቃለህ ወይስ ልጆች አሉ? አይ የለኝም አለ። ያላገባ ያልወለደ። እሺ በትርፍ ሰዓት ምን ማድረግ ያስደስታል? እኔ ስራ ነው ደስ የሚለኝ። ትርፍ ሰዓት ጋይስ ቆይ ቲክቶክን ሰው እንደሚያየው አያውቅም ነው? ጭራሽ ላይቭ ነው መሰለኝ የተላለፈውና እንዴት ነው ነገሩ? ሪከርድን አያውቅም ነው ሊሆን ይችላል። ሪከርድ እንደሚደረግ ላያውቅ ይችላል ማለት ነው ሰውየው። ትሰራለህ? ኧረ በስመ አብ። ያ ጋይስ ዛሬ ቪዲዮአችን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ።